የአማድ ዲያሎን አስተያየት ላስቀድመውና ለፈገግታ ትናንት አማድ ዲያሎ ኢንስታግራም ላይ ፖስት ባረገው ፎቶ ላይ አንድ አርሰናል ደጋፊ ጽሑፍ ጽፎ ነበረ። ከጨዋታው በፊት ማለት ነው 5-0 ብሎ ነበር የጻፈው ይሄ አርሰናል ደጋፊ። እዛው ላይ አማድ የመለሰው መልስ ከኮርና 5 ጎል ሲቆጠር አይተናናቅም የሚል ነበር። ነቆራውን በዚህ ጀምሮ ነበር ወደ ጨዋታው የገባው አማድ ዲያሎ። ከሴት ፒስ ከቆመ ኳስ 5 ጎል ሲቆጠር በእግር ኳስ አይተናናቅም፣ ሜዳ ውስጥ እንገናኝ የሚል መልስ ነበር የመለሰለት። ከጨዋታው በኋላ ደግሞ ፓትሪክ ዶርጉ ያችን ጎል ካስቆጠረ በኋላ ፓትሪክ ኤቭራ የቀድሞው ማንቸስተር ዩናይትድ ተጫዋች በሚታወቀው አባባሉ መካከል ወይም ይህን ተጫዋች አርሰናል ደጋፊዎች ከተጫዋችነት ጊዜው በላይ በአንድ ንግግሩ ያስታውሱታል። ከጨዋታ ካቆመ በኋላ የሰጡ አስተያየት ነው። ኔትፍሊክስ በሚል አርሰናልን ደጋፊዎችን የዘለፈበትም ማለት ነው። በየዓመቱ ተስፋ ያደርጋሉ ግን ዋንጫ ያነሱን በሚል የተናገረበት እና ኤቭራ ወዲያውኑ ስላኮራኝ አመሰግናለሁ ብሎ ሲጽፍለት ፓትሪክ ዶርጉ ኢንስታግራም ላይ ከስር ምን ብሎ ነው የመለሰለት ኤቭራ ባየር ሙኒክ ላይ ያስቆጠርካትን ጎል አይቼ ነበረ፣ እሷን ነው ያንተን ጎል አስታውሼ ነው ያስቆጠርኩት በሚል መልስ ሰጥተውታል ሁለቱ ተጫዋቾች ማለት ነው። እና የማንቸስተር ዩናይትድ ድል ብዙ ነገሮችን ሊቀይር የሚችል መሆኑን ማሳያ ነው። የቀድሞ ተጫዋቾች ጭምር ያጨበጨቡልን ነው። ከጨዋታው በፊት አንድ አስተያየት አነጋጋሪ አስተያየት ነበር። ሊሳንድሮ ማርቲኔዝ ፖል ስኮልስን አንድ ነገር ተናግሮን ነበረ። በተደጋጋሚ እየተቸኝ ነው፣ ባክተውኝ፣ ከኔ ጋር በግል ችግር ካለብህ ደግሞ ቤቴ ድረስ እንድትመጣ ፈቅድልሃለሁ፣ በፈለግከው መንገድ መነጋገር እንችላለን ብሎ ሊሳንድሮ ማርቲኔዝ ለፖል ስኮልስ መልስ ሰጥቶ ነበረ። ፖል ስኮልስ ወዲያውኑ ሲቲ ላይ ያረካውን ነገር አርሰናል ላይ ከደገምክ ቤት መጥቻ እናግርሃለሁ የሚል መልስ ሰጥቶት ነበር። እንግዲህ ፖል ስኮልስ ቃሉ እንደሚጠብቅ ተስፋ ይደረጋል። ሊሳንድሮ ማርቲኔዝ በእርግጥ ራሱ ላይ ጎል አስቆጥሯል። ሳያስበው አስቦት አይደለም፣ ወይም ኢቭን ይሄ ኳሱ ንክኪ ኳስ ለማውጣት ምናምን አይደለም፣ ጫና ፈጥሮበት ቲምበርን ለመያዝ ጥረት በሚያደርግበት ሰዓት ተጨርፎበት ነው በእግሩ ሳያስበው። በዛ አይነት የተፈጠረ ነው። በትናንትናው ጨዋታ ላይ ወደ ካሪክ ከመምጣት በፊት ትልቅ ክሬዲት የሚሰጣቸው ተጫዋቾች አሉ። አንደኛው ለእኔ ብዙም ክሬዲት ያልተሰጠውና ክሬዲት ሊሰጠው የሚገባው ብዬ የማስበው ግብ ጠባቂው ሰን ላመንስ ነው። አስቡት ማንቸስተር ዩናይትድ በኦናና ወይም በባይንደር ገብቶ ቢሆን ትናንት ረታ የዙቢሜንዲን የግንባር ኳስ በመጀመሪያው አጋማሽ ሰን ላመንስ ያዳነበትና ያካሸፈበት መንገድ በጣም የሚደንቅ ነበረ። ሁለተኛው አጋማሽ ላይ የቡካዮ ሳካ በተሸፈነበት ቦታ ላይ በጠባብ አንግል ያዳነበት ኳስም ሌላው የሚጠቀስ ኳስ ነው። ሌሎችን ኳሶችን ተዋቸው ነው። የአየር ላይ ኳሶች፣ የማዕዘን ኳሶች፣ የቆሙ ኳሶችን አርሰናል በተደጋጋሚ ቢያገኝም ዋነኛው አክሻፊ የነበረው ሰን ላመንስ ነበር። ክሬዲት ሊሰጠው ይገባል። በትናንትናው እንቅስቃሴ ላመንስ ለቡድኑ አስተዋጽኦ በማድረግ ቡድኑን ይህንን ያልተጠበቀ ድል እንዲያሳካ ምክንያት ከሆኑ ተጫዋቾች መካከል የሚጠቀስ ነው። ለእኔ ሰን ላመንስ ትናንት ልዩ ነበር። ብዙም ሲደነቅ አልተመለከትኩትም። ላመንስ ግን ያዳናቸው ኳሶች፣ እነዛ ኳሶች ዙቢሜንዲ የገጨው ኳስ ፈርስት ሃፍ ከመጀመሪያው ጎል በፊት የሳካ ኳስ፣ ከዛ የማዕዘን የሚሻገሩ የነበሩ ኳሶችን ሲያድንባቸው የነበረበት ወይም ሲያጸዳ የነበረበት መንገድ በጣም ድንቅ ነበረ። የተጫዋች ልዩ ክሬዲት ከሚገባቸው ማንቸስተር ዩናይትድ ተጫዋቾች መካከል አንዱ ነው ብዬ አስባለሁ። ፓትሪክ ዶርጉ የመጀመሪያው አጋማሽ ለዶርጉ ጥሩ አልነበረም። በጣም በተለይ አርሰናል የመጀመሪያውን ጎል እስኪያስቆጥር እስከ 29ኛው ደቂቃ ድረስ የማንቸስተር ዩናይትድ የመጠቃት የማንቸስተር ዩናይትድ የክፍተት ምንጭ የነበረው ፓትሪክ ዶርጉ ነበረ። ቡካዮ ሳካ ሉክሾንም ዶርጉንም ሁለቱንም እኩል ነበር ሲያተራምሳቸው ነበር። ኢቨን የተቆጠረችው ጎል ዶርጉ ወደ ውጭ ማውጣት ሲገባው ወደ ኋላ ሲመልስ ሳካ አገኘው። ከዛ በኋላ ነው ኳሷን
ወደ ኦዴጋርድ ልኮት ኦዴጋርድ ወደ ጎል ሲልከው ተጨርፎ የተቆጠረው። ብዙዎች ከረፍት መልስ እንዲመለስም አልፈለጉም ነበር ፓትሪክ ዶርጉ በመጀመሪያው አጋማሽ ካሳየው አቋም አንጻር። ሁለተኛው አጋማሽ ግን ዶርጉ በጣም የተለየ ተጫዋች ሆኖ የመጣው በመከላከሉም በማጥቃቱም። በመከላከል ላይ ተወስኖ የነበረው የመጀመሪያው አጋማሽ ቆይታው ሁለተኛው አጋማሽ ላይ ፓትሪክ ዶርጉ ተቀይሮ መጥቷል። ራሱን ቀይሮ ነው የመጣው። ተጫዋች ቀይሮ አይደለም፣ ተቀይሮ ገብቶ አይደለም፣ ግን ራሱን ነው በራሱ ቀይሮ የመጣው። እዚህ ላይ በካሪክ የተሰጠው ታክቲካል ኃላፊነት በጣም የሚገርም ነው። ይህን አሰልጣኝ አንዱን እንድናደንቅ የሚያደርገን ይሄ ነው። ከጨዋታው በፊት ታስተዋሱ ከሆነ እኔም ገልጬዋለሁ። ማይክል ካሪክ አንድ ነገር ተናግረው ነበር። የሊቨርፑልን ሁለተኛ አጋማሽ፣ የአስቶን ቪላን ሁለተኛ አጋማሽ ቪላ ፓርክ ላይ ኤሚሬትስ ላይ ከሊቨርፑል ጋር የነበራቸውን ሁለተኛ አጋማሽ በደንብ አይተናል። የአርሰናልን ችግር በመጠኑም ቢሆን አውቀናል፣ ሐሳብ አለን ብለው ተናግረው ነበር። አንዱ ሐሳባቸው የነበረ ሁለተኛው አጋማሽ ላይ ዶርጉ ከሉክሻው ጋር ተጠግቶ የሚጫወትበትና ሳካ እንዲያቆም የተሰጠውን ኃላፊነት ትቶ ዶርጉ የሚገኝበት ቦታ ቲፒካሊ ዊንገር ቦታ ላይ የመስመር አጥቂ ቦታ ላይ ነበረ። እዛ ቦታም ቲምበርን በቀጥታ ማለፍ እንደማይችል ያውቃል። በአንድ ለአንድ ግንኙነታቸው ቲምበርን ቀንሶ እንደ ሌሎቹ ዊንገሮች እንደ ሌሎቹ የመስመር ተጫዋቾች ቲምበርን ቀንሶ ማለፍ ከባድ ነው። ቲምበርን መቀነስ አይቻልም፣ በጣም አስቸጋሪ ነው። አንዴም ድሪብል ሲደረግ አይቻላቅም ቲምበር በእግር ኳስ ሕይወቱ በዚህ ወደ አርሰናል ከመጣ ወዲህ በተለይ በዘንድሮ ውድድር ድሪብል አድርገህ የምታልፈው አይደለም። ትልቁ የመስመር ተጫዋቾች ኃላፊነት ደግሞ አንድ ተጫዋች ድሪብል አድርገህ ቀንሰው ኳስ እንድታሻገር ከቻልክ 2-3 ደግሞ ወደ ሳጥኑ እንድገባ ነው የሚፈልገው። ስለዚህ ፓትሪክ ዶርጉ እንደዛ አይነት ኳሊቲ የለውም። ምን አረገ? ቲምበር ላይ ከመድረሱ በፊት ኳሱን ከመስመር ይመጣል። ልክ ቲምበር ላይ ከመድረሱ በፊት ግን ወደ መሃል ነው ኳሱን ይዞት የሚገባው። ጨዋታውን ኳሱን መጀመሪያ ከሉክሾው ሲቀበል ከመስመር ይቀበላል፣ ግን ቀጥታ ወደ መስመር አይሄድም። ለምሳሌ ሌሎች የመስመር ተጫዋቾች ተመለከቷቸው። ሳካ ኳስ ተቀበለ አይደል? ኳስ ከተቀበለ በኋላ ቀጥታ ሉክሾው ላይ ነው የሚጋልበው። የተሰጡ ታክቲካል ስራ ነው፣ ያንንም ማድረግ ስለሚኖርብህ ማለት ነው። ዶርጉ ግን ቲምበር የሚባለውን ቦታ ሳይነካ ቲምበር ያለበትን ቦታ ሳይነካ በቀጥታ የሚገባው ወደ ሳጥኑ ነው። ወደ ሳጥኑ ጫፍ ነው የሚመጣው። ተደጋጋሚ ኳሶችን ይህንን ሲያደርግ የነበረው በዛ ሂደት የተገኘ ኳስ ነው። ሁለተኛው መብረቃዊ ጥቃት ማንቸስተር ዩናይትድ በሁለተኛው አጋማሽ የጨዋታ የበላይነት በወሰደባቸው ደቂቃዎችና አርሰናል ወደ ጨዋታው ለመመለስ በሚንተፋተፍበት ሰዓት ላይ ዶርጉ እጅግ የሚያምር የጎሉን አግዳሚ ገጭቶ መሬት ላይ አርፎ መረብ ላይ ያረፈ አስደማሚ ጎል አስቆጥሯል። በኋላ ላይ ስንመጣ ከጎሎቹ ጋር በተያያዘ ከዳኝነትና ከራያና መሰል ተጫዋቾች ጋር የተነሱትን ጥያቄዎች በኋላ ላይ አርሰናልን ስንመጣ የምናነሳ ስለሆነ በኋላ ላይ እናነሳዋለን። ለየብቻ እናንሳው ብዬ ነው። ፓትሪክ ዶርጉ በዚህ ሂደት ውስጥ ነው እንግዲህ ያንን ጎል ካስቆጠረ በኋላ የአርሰናል ቀልብን የገፈፈ ነው። በነገራችን ላይ የደጋፊውንም የተጫዋቾችም ቀልብ ከዛ በኋላ ተገፎ ነበር። ማንቸስተር ዩናይትድ ይበልጥ አስፈሪ ነበረ። ተደጋጋሚ ድሎችን ለመፍጠርም ጥረት ሲያደርግ ተመልክተነዋል። አርሰናል ይመጣል ወደ ሳጥኑ፣ ግን ውጤት የሚያመጣ አልነበረም። ወይ ኳሶች ወደ ውጭ ወጣሉ፣ የማዕዘን ምት ይሆናሉ። ያን ያህል የሚሞከሩ ኳሶች ትሩ ፓሶች አልነበሩም። በኋላ ላይ የአርሰናልን ችግር ስናነሳ ከቅያሪና መሰል ነገሮች ጋር ስለምናነሳው እሱ ራሱን የቻለ የፈጠረው ነገር ስላለ ማለት ነው። ስለዚህ አንዱ የማይክል ካሪክ ትልቁ ስራ የነበረው እዚህ ላይ እየሰሩ ስራ ነው። ፓትሪክ ዶርጉ ላይ ሁለተኛው አጋማሽ ላይ ቀይረው የመጡት ነገር ትልቁ ውሳኔያቸው ነው። ሁለተኛው አጋማሽ ለመቀየሩ ለሁለተኛው አጋማሽ ጥሩ መሆን ያ የፈጠሩን ነገር ወሳኝ ነገር ነው ብዬ አስባለሁ። በተቃራኒው ሚካኤል አርቴታ ሰከንድ ሃፍን አፕሮች ያደረጉበት መንገድ በዛ መንገድ አፕሮች እንደሚያደርጉ ማይክል ካሪክ ገብቶት ነው የመጣው። ጎበዝ አሰልጣኝ ነው። በጣም ጎበዝ አሰልጣኝ ነው። ገብቶታል። በቃ በዛ በሁለተኛው አጋማሽ ተረጋግተው ዘግተው በካውንተር አታክ በማንቸስተር ዩናይትድ ስህተት ለመጠቀም እንጂ በራሳቸው ያጫወት መንገድ መጫወት እንደማይፈልጉ ገባው። ያን እንደማያደርጉ ስለገባው ነው እንደዚህ አይነት ውሳኔዎችን ወስኖ ለመጫወት የሄደበት ምክንያት ማለት ነው።
አማካይ መስመሩ ላይ በአመቱ መጨረሻ ይለቃል ተብሎ የሚታሰበው ከእድሜ ጋርም በተያያዘ ጥያቄ የሚነሳበት ካዝሜሮ ሁለተኛው አጋማሽ ላይ እንዲሁም ሊያስበላ ይችላል ሊደክም ይችላል ተብሎ የሚገመተው እሱ ቢሆንም ግን በሁለተኛው አጋማሽ ካዝሜሮ በጣም ተሻሽሎ ነው የመጣው። ነርቨስ አልነበረም። ፈርስት ሃፍ ላይ የመጀመሪያዎቹ 25-30 ደቂቃዎች ድረስ አርሰናል ጎል እስኪያስቆጥር ድረስ ካዝሜሮ በጣም አፈግፍጎ ተከላካዩን የመከላከል ስራ ሲሰራ ነበረ። ነርቨስ ነበረ፣ ስሜታዊ ነበር፣ ኳሶች በትክክል አያቀብልም ነበረ። ሁለተኛው አጋማሽ ላይ ግን ስትራክቸራሊ የተወሰነ ለውጥ ስላደረጉ ኮቢ ማይኖም በታክቲክ ተገቶ የነበረበት ቦታ ላይ መጠነኛ ነጻነት ስለተሰጠው ለካዝሜሮም አብሮ ነጻነት ሰጥተው ካዝሜሮም በነጻነት ሊንቀሳቀስ አደረገው። ማይኖ ምርጥ ነበር ትናንት። በነገራችን ላይ ተደብቆ ባይታይም ግን በጣም ምርጥ ስራ ሲሰራ ነበረው ኮቢ ማይኖ ነው። ኳሶችን ሲያስጥር ሲያደራጅ የነበረ ተጫዋች ነው። የተጫዋች በዚህ ሂደት ውስጥ ነው እንግዲህ የካዝሜሮና የኮቢ ማይኖ ማደግም የመጣው ከፓትሪክ ዶርጉ ከተሰጠው ታክቲክ ጋር ተያይዞ እንደፊት ስለሚያጠቃ ኳሶች ቶሎ ወደፊት እንደሄዱ የማድረግ ስራ ነው ሲሰሩ የነበር። ኳስ ካገኘ ማንቸስተር ዩናይትድ በፍጹም ባክ ፓስ የለም፣ ሆሪዞንታል ፓስ የለም። ቀጥታ ወይ ወደ መስመር ያወጡታል ወይ ወደ አማካይ መስመር ፎርዋርድ ወደሚሄድ ወደ ማጥቃት ወደሚሄድ አማካይ መስመር ወደ ብሩኖ ፈርናንዴዝ አሊያም ወደ ኋላ ተመልሶ ኳስ ስለሚወስድ ለሙቡሞ አይነት ኳሶችን የሰጡ የነበር። በፍጹም ባክ ፓሶች አልነበሩም በማንቸስተር ዩናይትድ ቤት ውስጥ። እንደሚቀጡበት ያውቃሉ። ፕረስ ይደረጋሉ። ወደ ባክ ፓስ ወደ ኋላ ኳስ ነው ወደ ማመላለስ ነገር ከገቡ ፓትሪክ ዶርጉ እንዲህ አይነት አስደሳች ጊዜ ያሳልፋል ብሎ የገመተ ማንም አልነበረም። በነገራችን ላይ በ6 ጨዋታ 5 ጎሎች ላይ ተሳትፏል። ኒውካስል ላይ ወሳኝ ጎል አስቆጥሯል ሲያሸንፉ። ፓትሪክ ዶርጉ ትናንት አርሰናል ላይ አስቆጥሯል። ሲቲ ላይ የነበረውን አይታችሁታል። እንግዲህ ዶርጉን ስፔሻሊ ከካሪክ መምጣት በኋላ ከካሪክ መምጣት በፊት ጀማምሮት ነበረ። በአሞሪምም ዘመን ፓትሪክ ዶርጉ በተለይ የመከላከል ኃላፊነቱን ትተውለት አጥቂሁን መስመር አጥቂሁን ተብሎ ኃላፊነት ከተሰጠው በኋላ ተከላካዩን የሚያግዛል። ማጥቃቱ ላይ በደንብ የተሻለ ነው እየተመለከትነው ነው ያለነው። ይበልጥ ካሪክ ከመጡ በኋላ ደግሞ እየገነነ ነው በደንብ እሱ በሚፈልገው መንገድ ለመጫወት ጥረት እያደረጉ መሆኑን ተከትሎ ማለት ነው። ለዛ ነው ፓትሪክ ዶርጉ በ27 ጨዋታ 1 ጎል ነበር የነበረው። አሁን ግን ባለፉት 6 ጨዋታዎች 5 ጎሎች ላይ ተሳትፏል። ኦቬስ ነው፣ ግልጽ ነው። የተሰጠው ታክቲካል ኃላፊነት የተሰጠው ቦታ ከዚህ ቀደም ከተሰጠው ቦታ አንጻር አሁን የተሰጠው ቦታ ተመችቶታል። በፊት ልከላከል ላጥቃ እያለ መሃል ላይ ቆሞ የሚጫወት ተጫዋች ነበር። ምክንያቱም በ3-5-2 ዊንገር ባክ ሆኖ ስለሚጫወት ማለት ነው። አሁን ግን እንደዛ አይነት ነገር የለም። ማጥቃቱን በትልቁ እንዲሰራ ይፈልጋል፣ መከላከሉን ደግሞ እንዲያግዝ ነው የሚፈልገው በፍቃደኝነት። ለዛ ነው መፍትሄው ወይም ደግሞ የፓትሪክ ዶርጉ አቅም በተለየ ሁኔታ ጨምሮ እየተመለከት ነው ያለ ነው። የሙቡሞና የማቲያስ ኩኛ ዝውውር አርሰናል ካረጋቸው የአጥቂ መስመር ዝውውሮች የተሻሉ መሆናቸውንም ትናንት ተመልክተናል። ሙቡሞ ደብል ዲጂት ደርሷል። በነገራችን ላይ ደብል ዲጂት 10 ጎሎች ተሳትፎ አድርጓል። በአርሰናል ቤት ውስጥ አንድም ተጫዋች 10 ጎሎች ላይ እየደረሰ የለም። ሙቡሞ ኢታር ላይ ሲቲ ላይ አስቆጥሯል። ኤምሬትስ ላይ አርሰናል ላይ አስቆጥሯል። ቶተንሃም ስፐር ስቴዲየም ላይ አስቆጥሯል። ስታንፎርድ ብሪጅ ላይ አስቆጥሯል። በአራቱም ትልልቅ ስቴዲየሞችና አወይ ጨዋታዎች በብሬንፎርድም እያለ አሁን በማንቸስተር ዩናይትድም ገብቶ ምን ያህል የትልቅ ጨዋታዎች የትልልቅ ፍልሚያዎች ተጫዋች እንደሆነ ራሱን አሳይቷል። ትናንት በርግጥ ስጦታ ነው የተበረከተለት፣ ግን ኳሱን የጨረሰበት መንገድ በጣም የሚደንቅ ነው። ራያን ከጥቅም ውጭ ያደረገበት መንገድ እና ኳሱን የጨረሰበት መንገድ ቲፒካል። በቃ አንድ አጥቂ እንዲህ አይነት አጋጣሚዎችን ሲያገኝ አጋጣሚው ተፈጥሮለታል፣ ያለቀለት አጋጣሚ ነው። ግን አንዳንዶች ሌላ ነገር ለማድረግ ሲሞክሩ እንዲህ አይነት እድሎችንም አግኝተው ሳይጠቀሙባቸው ይቀራሉ። የሙቡሞ ግን የተለየ ነበረ። ማቲያስ ኩኛ አምና በወልቭስ እያለ አርሰናል ላይ አስቆጥሯል። ዘንድሮም በተመሳሳይ ያውም ከሳጥን ውጪ ጎልን ያስቆጠረበት ሂደት መፍጠር ችሏል። ማንቸስተር ዩናይትድ ቤት ውስጥ ትልቅ መነቃቃት ተፈጥሯል። ይህንን መነቃቃት የፈጠረው ደግሞ ማይክል ካሪክ ነው።
ተጫዋቾቹን ተመልከቷቸው፣ ፊታቸው እንዴት እንደሚበራ ማይክል ካሪክን ሲያቅፉ፣ ከማይክል ካሪክ ጋር ሲያወሩ፣ ከሩበን አሞሪም ጋር የነበራቸውን ኮንቨርሴሽን ተመልከቱና ከዚህ በፊት ያላቸውን ቪዲዮዎች ይዋቸው። አሸንፈው ከካሪክ ጋር ያላቸውን ኮንቨርሴሽን ተመልከቷቸው። ይሄ ነው የማንቸስተር ዩናይትድ ልዩነት። ከተሰራው የታክቲክ ስራ እና የተጫዋቾችን አቅም አውቆ ለተጫዋቾቹ አቅም የሚመጥን የሚሆን ያጫወት መንገድ ከመከተልም ባለፈ የስነ ልቦና ማነቃቃት ስራው ቀላል ተጽዕኖ አልፈጠረም ብዬ አስባለሁ። ትልቁ አንዱ እሱ ነው ብዬ ነው የማስበው። ሩበን አሞሪም ኦልድ ፋሽን የሚባሉ አሰልጣኝ ናቸው። በጣም ሪስትሪክትድ የሆኑ በማህበራዊ ህይወት ላይ የማይገቡ። ለምሳሌ ተጫዋቻቸው ሚስት ቢያገባ ሰርጉ ላይ አይገኙም፣ ልጅ ቢወልድ ልደቱ ላይ አይገኙም፣ ወይም መሰል ነገሮች ላይ ተጫዋቾች ላይ ጋር ያላቸው ቀረቤታ ያሰሪና የሰራተኛ ያሰልጣኝና የተጫዋች የሰልጣኝ አይነት እንጂ ቤተሰባዊ እንዳልነበረ ከዚህ በፊትም በነበረን ፕሮግራሞች ላይ ሰርተናል። ታስታውሳላችሁ አብዛኞቻችሁ በእርግጠኝነት። ካሪክ የቀየረው ይሄንን ነው። ካሪክ የሚያቸው እንደ ታናሽ ወንድሞቹ እንደ ቤተሰቦቹ ነው ተጫዋቾችን የሚያቸው። አይደለም ሌላ የማህበራዊ ኃላፊነት ጉዳይ ይቅርና ለእያንዳንዱ ጥቃቅን ነገር ሜዳ ውስጥ ለሆኑ ጥቃቅን ነገሮች እንኳን የሚጨነቅ አይነት አሰልጣኝ ነው። አብሮ ከጎናቸው የሚቆም አሰልጣኝ ነው። አንዱ የቀየረው ነገር ይሄ ነው። በነገራችን ላይ ማቲያስ ኩኛ ሊቀጣ ይችላል። ሶስተኛዋን የማሸነፊያዋን ጎል ካስቆጠረ በኋላ ወደ ቴሌቪዥን ካሜራ ቀርቦ የኤፍ ቃላቶችን ሲጠቀም ነበረ። ከዚህ በፊት ዋይን ሮኒ በእንደዚህ አይነት ድርጊት 2 ጨዋታ ተቀጥቶ እንደነበረ ይታወሳል። ከተወሰነ ዓመታት በፊት አስታውሰዋል። ሮኒ ተቀጥቷል 2 ጨዋታ ኤፍ ወርድ ተጠቅሟል በሚል ኢቭን የቴሌቪዥኑ ኮሜንታተር የነበረው ፒተር ድዋሪ ሲናገር ነበረ። መጥፎ ቃል ከሰማችሁ ኢግኖር አድርጉት እያለ ነበረ። በስተት የተፈጠረ ነው። ኩኛ ደስታውን ሲገልጽ የሰማችሁት መጥፎ ቃል ካለ ይቅርታ እንጠይቃለን እያለ ነበረ። ይሄ በግልጽ የተቀመጠ ነው በእንግሊዝ እግር ኳስ። ኤፍ ቃላቶችን ተጠቅሞ በምንም አይነት መንገድ ደስታን ለመግለጽ መሞከርና ስድብ የሚመስሉ ነገሮችን መጠቀም ጥያቄ ያስነሳል ብቻ ሳይሆን ያስቀጣል። ሮኒ ከዚህ በፊት የተቀጣበት ድርጊት ስለሆነ ማለት ነው። ይሄኛው በምን መንገድ ነው ቃሉን የተጠቀመበት የሚለው ሌላ ነገር ነው። ሌሎችን ለማዋረድ፣ ሌሎች ተጫዋቾችን ክለብን ለማንቋቀሸሽ ወይስ በቃ ሃፒ ስለሆነ ጀስት በቃ የገለጸበት መንገድ ነው የሚለው እሱንም የሚታይ ይሆናል። ግን ዝሮ ዝሮ እነዚህ አይነት ቃላቶች ካሉ ኩኛን ከቅጣት ሊያመልጥ ላይችል ይችላል ተብሎ ይጠበቃል። ማይክል ካሪክ የሊጉን እንግሊዝ ፕሪሚየር ሊግ አለኝ የለኝም የሚላቸውን ሶስቱንም አሰልጣኞች በሊጉ ከ1 እስከ 3 የሚገኙትን አሰልጣኞች ረምርሟቸዋል። ማንቸስተር ዩናይትድ የአሰልጣኝነት ዘመን 5 ጨዋታ ነው ያደረገው። ልብ በሉ 5 ጨዋታ ነው ያደረገው። ኦሊ ገነር ሶልሻየር ከተሰናበቱ በኋላ ከጥቂት ዓመታት በፊት 3 ጨዋታ አድርጓል። አስገራሚው ነገር ማንቸስተር ዩናይትድ አርሰናልን የዛኔም 3-2 ነው ያሸነፈው ካሪክ፣ አሁንም 3-2 ነው ያሸነፈው። አጋጣሚ ይገርማል። የዛኔም 3-2 ነው ያሸነፈው፣ አሁንም 3-2 ነው። ቪያሪያል ጋር አሸነፈ፣ ኤሮፓ ሊግ ቼልሲ ጋር አቻ ወጣ። አሁን እንደገና የአሞሪምን መንበር ከተረከበ በኋላ ጋርዲዮላን አይቀጡ ቅጣት ጋርዲዮላን አፍራርሷቸዋል ማለት ይቻላል። ከጥቅም ውጭ አድርጎ ነው ያሸነፋቸው። በተመሳሳይ አርሰናልንም ያሸነፉበት መንገድ አሳማኝ ነው። በነገራችን ላይ ይሄ ጥያቄ የሚነሳበት ማንቸስተር ዩናይትድ አንደር ፐርፎርም አድርጎ አይደለም። የመጀመሪያዎቹ 29 ደቂቃዎች የአርሰናል ጥሩ ነበሩ፣ ግን ከዙሜንዲ ስተት በኋላ ግን ማንቸስተር ዩናይትድ በተለይ ሰከንድ ሃፍ ላይ ራሱን ቀይሮ የመጣበት መንገድና ያደረጋቸው እንቅስቃሴዎች ጨዋታውን ማኔጅ ያደረገበት መንገድና መሰል ነገሮች በጣም ይደነቁ ነበሩ። ዲዘርቭ ያደርጋል የማንቸስተር ዩናይትድ ድል። ይሄ በቃ ተቀጥቅጦ ብዙ የጎል ሙከራ ተደርጎበት ምናምን አይደለም። ችሎ ነው ያሸነፈው ማንቸስተር ዩናይትድ በሲቲው ልክ ባይሆንም። የሲቲው ሱፐር ነው። በቃ የሲቲው የተለየ ነው። ጋርዲዮላን ከጥቅም ውጭ አድርገው 5-6 ጎል ኢቨን ማስቆጠር የሚችሉበት እድል ከመሆኑ ጋር ተያይዞ ማለት ነው።
እና ካሪክ ኤምሪንም ጋርዲዮላንም አርቴታንም ከ1 እስከ 3 በሊጉ ያሉትን አሰልጣኞች አሸንፏቸዋል። አሰልጣኝ በሆነባቸው ከዚህ ቀደም በነበረበት ጊዜ አሁንም ወደ አሰልጣኝ እንደገና በመጣበት ጊዜ ማለት ነው። ይሄ የሚነግረን ነገር አለ። አንዱ የሚነግረን ነገር ከተቃራኒ ቡድን ጋር አያይዞ ካሪክ የሚያረጋቸው ዝግጅቶች በጣም የተለዩ እንደሆነ ያሳያል። አንደኛው በከፍተኛ ሁኔታ ዝግጅት ያረጋል፣ ይጠነቀቃል። ጋርዲዮላ ምንድነው የሚያስበው? ኤምሪ ምንድነው የሚያስበው? አርቴታ ምንድነው የሚያስበው? ምን ባረግ ምን መፍጠር ይችላል የሚሉትን ነገሮች መሰረት አድርጎ የሚዘጋጅ አሰልጣኝ እንደሆነ በደንብ ያሳየ ነው ካሪክ። ሁለተኛው ተጫዋቾቹ ካላቸው አቅም ጋር ነው የሚሄደው። 4-3-3 ነው ያደረገው። ኮቢ ማይኖን አመጣ፣ ተገፍቶ የነበረ ተጫዋች እንዲጫወት አረገ። ሌሎቹ በሙሉ በአሰልጣኝ ሩበን አሞሪም ሲጠቀምባቸው የነበሩ ናቸው። ብዙ የተለየ ተጫዋች አላገኘም። የገዛው አዲስ ተጫዋች የለም። የተገዙ አዳዲስ ተጫዋቾች የሉም። ምንም የተለየ ነገር የለም ማንቸስተር ዩናይትድ ውስጥ። ቢያንስ እንኳን ማንቸስተር ዩናይትድ የሆነ አማካኝ አመጥቶ የሆነ አጥቂ አመጥቶ እንዳይለውጥ ቢያመጣ ይህ ተጫዋች ተጽዕኖ ልትል ትችላለህ፣ ወይም መሰል ጥያቄ መሰል ሀሳቦችን ልታነሳ ይችላል። ግን እንደዛ አይደለም። የማንቸስተር ዩናይትድ ያለፉት 2 ጨዋታዎች ለው ቲፒካሊ ለእኔ ክሬዲት መስጠት ያለበት ለማይክል ካሪክ ነው። ከተጫዋቾቹም ከምኑም በላይ ማይክል ካሪክ ከፍተኛ እና ትልቁ ሂደት ለሱ ሊሰጠው ይገባል የሚል አመለካከት ነው ያለኝ። ማይክል ካሪክ በማንቸስተር ዩናይትድ አሰልጣኝነት የቋሚነት ቦታ ይሰጠው እሱ ሌላ ጥያቄ ነው። ላለፉት 2 ጨዋታዎች ድል ግን ምንም ጥያቄ በሌለው መንገድ ትልቁ ክሬዲት የሚሰጠው ማይክል ካሪክ ነው። ማይክል ካሪክ ትልቁን ክሬዲት የሚወስድ አሰልጣኝ ነው ለኔ። ከዚህ በኋላ ምን ይከሰታል አብረን እናያለን። በቂ አሁን ካሪክ በ2 ጨዋታ በሰራው ነገር ብቻ ቡድኑን ይረከብ ማይረከብ ማለት አልችልም። ገና ነው፣ ለግምገማ ገና ነው። ትንሽ ሰዓት ይፈልጋል፣ ጊዜ ይፈልጋል እና መሰል ነገሮችን ይፈልጋል። ከዛ በኋላ የምናያቸው ነገሮች ሊኖሩ ይችላሉ። በዚህ ቡድን ውስጥ ያስፈልጋል አያስፈልግም፣ ካሪክ ወሳኝ ነው ለዚህ ቡድን አይደለም የሚሉትን ጉዳዮች ከዛ በኋላ እንመለከታቸዋለን። ቢያንስ 15 ጨዋታዎች 10 ጨዋታዎች ማድረግ ይኖርበታል። በዚህ ፍጥነት ካሪክን ለመዳኘት ከባድ ነው፣ ግን ተስፋ ሰጭ ነው። ፕሮሚሲንግ ነው ካሪክ፣ ፕሮሚሲንግ ስራ ነው እየሰራ ያለው። ይሄ በትልቁ ሊነሳ የሚገባ ጉዳይ ነው ብዬ አስባለሁ። እና ካሪክ ብዙ ነገሮችን ቀይሯል፣ ብዙ ነገሮችን አስተካክሏል። ኢቭን ለሚመጣው አሰልጣኝ አሁን ባለው ሂደት እንኳን ቢወጣ እንኳን ለሚመጣው አሰልጣኝ መሰረተ ድንጋይ ሰርቶለታል። ምን መጫወት እንዳለበት፣ ተጫዋቾቹ ምን እንደሚፈልጉ፣ የተጫዋቾቹ ኢንተረስትና ፍላጎት ምን እንደሆነ በደንብ የተረዳንበት ጨዋታ ማሳየት ችሏል። ስለዚህ እኔ ሲቲንም አርሰናልንም ላሸነፉት ሂደት ከየትኛውም ተጫዋች በላይ ለካሪክ ትልቁን ክሬዲት እሰጣለሁ። ከዛ ቀጥሎ የሚነሱ ተጫዋቾች ሊኖሩ ይችላሉ። ከዛ ቀጥሎ ልናነሳቸው ወይም ልናረንቃቸው የሚችሉ ተጫዋቾች ይኖራሉ። ግን ትልቁን ክሬዲት እኔ ካሪክ እንዲወስድ እፈልጋለሁ። ከዚህ በኋላ ባሉት አብረን እንመለከታለን። ማንቸስተር ዩናይትድ ከዚህ በኋላም ጠንካራ ጨዋታዎች አሉት፣ ጠንከር ያሉ ጨዋታዎች አሉት። ግን አሁን እየቀረበ ባለበት አቀራረብ የሚቀጥል ከሆነ አሁን በሚያረጋቸው ዝግጅቶች ልክ እየተዘጋጀ የሚመጣ ከሆነ ማንቸስተር ዩናይትድ በሳምንት 1 ጨዋታ የሚያረግ ቡድን ከመሆኑ ጋር ተያይዞ ተደራራቢ ጨዋታዎች ካለመኖሩ ጋር ተያይዞ ይበልጥ ሪፍሬሽ እያረጉ ይበልጥ ተጫዋቾቹ እያደጉ ሊመጡ የሚችሉበት እድል ይኖራል። ግን ጥቂት መታገስ አለብን። ካሪክን ማንቸስተር ዩናይትድ ዋና አሰልጣኙ ነው ይቀጥል፣ የጊዜው አሰልጣኝነቱ ወደ ቋሚነት ይዙሩለት ምናምን የሚሉት ጥያቄዎች ትንሽ ጊዜ ይፈልጋሉ። አይሆንም ማለት አይቻልም። ዝግ ማድረግም ትክክል ነው ብዬ አላምንም። ክፍት ማድረግም ትክክል አይደለም። ሁለቱም ልክ አይደሉም። ጥቂት ጊዜ ግን ማየት ተገቢ ነው። በዚህ ሁኔታ የሚቀጥል ከሆነ እኔ ካሪክን መንጋት ተገቢ ነው ብዬ አላምንም። በዚህ መንገድ የሚቀጥል ከሆነ በዚህ መንገድ የማይቀጥልና መንገጫገጮች፣ ክፍተቶች እየተመለከትንበት የምንሄድ ከሆነ ግን
ጥያቄ ላስነሳ ይችላል። ግን ሰሞኑን እያሳዩ ያለው አቋም እንደጠቀስኩት ከዚህ በፊት የምናነሳውት አርብ ዕለት ማንቸስተር ዩናይትድ ቶፕ 4 እንደሚገባ ቀብድ አስይዟል። በቃ ኦልሞስት ቀብዱን ከፍሏል። አንድ ዕቃ ከመገዛቱ በፊት ቀብድ ይከፈል አይደለ? ለቶፕ 4 ማንቸስተር ዩናይትድ ቀብድ ከፍሏል፣ ምንም ጥያቄ በሌለው መንገድ። ቼልሲና ሊቨርፑል እያሳዩት ካሉት አቋም አንጻር ቀዮቹ ሰይጣኖች ማንቸስተር ዩናይትዶች ቢያንስ ትልቁን እቅዳቸውን የዚህ ዓመት እቅዳቸውን ለማሳካት በካሪክ ስር የሚቸገሩ አይመስሉም። ጋዜጠኛ አሉላ ፍሬው ተቀላቅሎናል። አሉቴ እንኳን ደህና መጣ። ያው ይገባኛል የመንገዱ ጉዳይ ትንሽ አስቸጋሪ ነው። እስከሚከፈት መንገዱ ተዘግቷል ከቦሌ ብራስ ከኤድናሞል። ስለዚህ በዛ ምክንያት መንገድ መጨናነቅ አለ። እንኳን ደህና መጣ ብያለሁ። እንኳን ደስ አለ ሶፊዬ። እንኳን ደህና ቆየኝ። አድማጮች እንደምን አላችሁ? እንኳን ደስ ያለን መላው የማንቸስተር ዩናይትድ ደጋፊዎች እንኳን ደስ ያላችሁ። ትልቅ ድል ያሳካ ነው። ያው ይገባናል እና አርብ ዕለትማ በደንብ በዚህ ጨዋታ ዙሪያ በርከት ያሉ ቅድመ ትንታኔዎችን ሰጥተናል እና እንደ ኦፒኒየን ያቀረብኳቸው ነጥቦች ነበሩ። አርሰናልን እንፈራለሁ ግን አርቴታን አልፈራም ብያለሁ እንደ ማንቸስተር ዩናይትድ ደጋፊነቴ። ያው ሆኗል፣ ምንም ማድረግ አይቻልም። ማንቸስተር ዩናይትድ ድል አድርጓል እና ራምሴ ምን አለ? ያው ከጨዋታው በኋላ ብዙዎቻችን አስተያየቶችን እንጠብቃለን። የተለያዩ የቀድሞ ተጫዋቾች ምን አሉ፣ ማን ምን አለ የሚሉ ሀሳቦች ይቀርባሉና ግን ከዛ በፊት ሶፊ አርብ ዕለት ጨዋታውን ስለ ጨዋታው ካነሳን በኋላ እኛም በሲዲ ስፖርት ፔጃችን ላይም በኔም ፔጅ ላይም ማጋርቸዋለሁና እነ ደረጀ ኃይሌን እነ ሲም ካርድ እነ ነብዩ እንድሪስ ገምተው ነበርና ሌሎችም እና አብርሽ ቅዳሜ ከሰዓት እና 3 ግምት የገመቱ አካላት ሲም ካርድ ቅዳሜ ከሰዓት ላይ ምናቀው ሲም ካርድ እንዲሁም ነብዩ እንድሪስና አንድ እንግሊዝ ያለች ወዳጃችን ሜሪ ማንቸስተር ያሸንፋል 3 ያገባል ብለው ነበር። 3-1 ነበር ያሉት እና ያው ግምታቸው ሰርቷል ማለት ተወዳለሁ። በዚህ አጋጣሚ ክሬዲት ይገባቸዋል ብዬ አስባለሁ። ግን ወደ ጨዋታው እንምጣና የነ ራምሴን አስተያየቶች እናስቀድም። የተወሰኑ ሀሳቦችን አንሳና አሉትዬ ስላረፈድክ ያው ትቀጣለህ። እቀጣለሁ ምክንያቱም በቀጥታ ወደ አርሰናል ነው የምናልፈው። የማንቸስተርን ጉዳይ እያገባደድን ነው። ተው እንጂ። ስለዚህ የተወሰኑ ሀሳቦችን ስጥባቸውና በኋላ ላይ ምናልባት ከአርሰናል ጋር አያይዘን ስናነሳ የባከናቸው ደቂቃ አይሰጠኝም። ተሰጠ። ስለ ማንቸስተር ነው እኮ ስለ ማንቸስተር ብቻ ነው። ማንቸስተርን ጥንካሬና የማንቸስተር ዩናይትድን የነበሩትን የትናንትናው ጨዋታ ጥንካሬ፣ የሰሞኑን መነሳሳት ከየት የመጣ ነው የሚሉትንና መሰል ነገሮችን ብቻ እናነሳና ከዛ ወደ አርሰናል ጉዳይ አርሰናል እንዴት ትናንት ተሸነፈ፣ በምን ምክንያት ሽንፈቱን ሊያስተናግድ ቻለ የሚሉትን እና መሰል ነገሮችን ለብቻ እናነሳቸዋል። ኦኬ እሺ። ሶሪ ሶፊ ሲኪዩስን አዛባሁት። ምንም ችግር የለም። እንደ ኩኛ ጎል አዛባሁት። ያው እንግዲህ አንተ ሳጥን ውስጥ ነው እሱ ከሳጥን ውጭ ነው። እሺ ያው ትናንትና እንግዲህ ማይክል ካሪክ ያው ጊዜ ይወስነዋል። አሁንም ማለት መደነቅ አለበት። ብዙ ውስጥ ያሉ ችግሮችንም ከሜዳ ውጭ ያሉ ችግሮችንም ተቋቁሞ ነው ማንቸስተር ዩናይትድን 2 ትልልቅ ጨዋታዎችን በጣም አደገኛ ጨዋታዎች ናቸው። ማንም እንደ ደጋፊ እንደ ወኔ ማንቸስተር ዩናይትድ ያሸንፋል ትላለህ እንጂ የሚከብዱ ጨዋታዎች ነበሩ። የሲቲም የአርሰናልም ጨዋታ እና እነ ስኮልስ ከዛ ውጭ ሆነው ይጮሃሉ። ውስጥ ያለበት የክለቡ ችግር አለ። ይህን ሁሉ ተቋቁሞ ማንቸስተር ዩናይትድ 2ቱን ጨዋታዎች ማሸነፉ በጣም በጣም አሪፍ እና ዩናይትድ ያው እንደ ሲቲው ጨዋታ ትላንትና አልተጫወትም። ራሱ ማይክል ካሪክም ተናግሯል። በአንዳንድ ቅጽበቶች አደገኛ ነበርን ብሏል ማይክል ካሪክ። እንደ ሲቲው ጨዋታ አልነበርንም ብሏል። ያ ኦብቪየስሊ የሊጉ መሪን ነው የገጠምነው፣ ፕላስ አዌይ ጨዋታ ነው አርሰናል ነው የገጠመው። ይሄ ኮንሲደር የሚደረግ ነገር ነው። አቻም ለማንቸስተር ዩናይትድ ድል ነበር ትላንትና። ማሸነፉ የድል ጥያቄ የለውም እና እኔ አድንቄዋለሁ ማይክል ካሪክ። አልፈራውም። አርቴታ ውስጥ ያለውን ነገር ነው ማይክል ካሪክ ትላንት ያደረገው። ስለ መከላከል አላሰብም። ኡጋርቴን አላስገባም። ማንቸስተር ዩናይትድ አርሰናል 4 ቅያሪ እየቀየረ እኮ ማንቸስተር ዩናይትድ እኮ ዘግይቷል ቅያሪ ሲወስን እኮ። አልፈራም። በጣም የራስ መተማመናቸው በጣም አደገኛ ነበር የማንቸስተር ዩናይትድ ተጫዋቾች ትላንትን። እኔ ትላንት ሊሳንድሮ ማርቲኔዝን አደንቀዋለሁ። ኦንጎል አስቆጥሮ ኮንፊደንስ ሉዝ ያደርጋል እያልኩ እያሰብኩ የነስኮልስ ጩኸት እያለ ከኋላ አሳየኝ እስኪ አርሰናል ላይ እያለ ኦንጎል አስቆጥረ እንዴት ኩምሽሽ ነበር ማለት ያለበት፣ ግን ከፍ ብሎ እኔ በጣም ማንቸስተር ዩናይትድ ትላንትን አስገርሞኛል። ምን አለ ሩበን አሞሪም ቀደም ብሎ ቢሰናበትና ይህንን ትልቁን አስፈሪ ቡድን ባየ ነው ያልኩንበት ጨዋታ ነው የትላንቱ ጨዋታ። እጅግ በጣም አስደናቂ ቅያሬዎቹ አርብ ላይ አብራርቸዋል።
በደንብ ገልጬዋለሁ። ዶርጉን ነው መርጡ እዚህ ጨዋታ ላይ ከኩኛ ይልቅ ብያለሁ። ቃል በቃል ገብታችሁ ይዩት እና የዩናይትድ ድል ትላንትና የድል ነው። ቶፕ 4 ሆፕፉሊ ሰኪዩር የሚያደርግበት ውጤት ነው። ሶፊም ዓርብ ዕለት በደንብ አብራርተዋል እና እንኳን ደስ ያላችሁ። ከዚህ በላይ ቃላት የለኝም እና እንደውም ዛሬ ይማረ ሶፊ ይቅርታ እና ያው ዩናይትድ ወደ ቶፕ 4 የሚያደርገው ጉዞ በጣም አመርቂ ነው። የትናንቱ የማጉዌር ፐርፎርማንስ የካሪክ ሚስጥር ግን ምንድን ነው? አንደኛ መልበሻ ቤቱን መቆጣጠር ማነሳሳት ነው። ሶፊ አንድ አሰልጣኝ ሶልሼር ጆዜን ሲተካ 10-15 ጨዋታ አልተሸነፍም ነበር። የሶልሼር ግን ሀሳብ አይደለም፣ ልጆቹ ላይ የምትፈጥረው ነገር አለ። ትክክለኛ ካሪክ የመጣበት ነገር ምንድን ነው? ከሰር አሌክዛንደር ቻትማን ፈርጉሰን ጋር በነበረ ቆይታ 18 ዋንጫዎችን አሳክተሃል። ያንን ዲኤንኤ አሁን ላሉት የማንቸስተር ዩናይትድ ተጫዋቾች አጋራን የተባለው ሌላ ነገር የለውም። ያንን መንፈስ፣ ያንን የሀያልነት፣ ያንን የጥንካሬ ስነልቦና ንገራቸው፣ አላብሳቸው። ያንን ያደረገው ካሪክ ይህ አሁን የካሪክን ሀሳብ ለመገምገም ኢት ቴክስ ታይም። አርሰናልን አሸንፏል፣ ሲቲን አሸንፏል። ያ ዌልደን ጥያቄ የለውም። ግን ደግሞ በቃ አሁን መሰመር ያለበት ነገር ኦሌን የጣሉበት የማንቸስተር ዩናይትድ ስፖርቲንግ ዳይሬክተሮች ምንድን ነው? በቃ አላብሰው ያንን ነገር ዲኤንኤውን አምጣው ምን ያሉት ይህንን አድርጓል። እና ካሪክ ትልቅ ሲቪ ነው። በነገራችን ላይ ከማንቸስተር ዩናይትድ ራሱ ኬርቴከርነት አሰልጣኝ ሲሰናበት ለቀጣዩ ሲቪ ከፍ አድርጓል። ማንቸስተርን አሰልጥኗል፣ አርሰናልን ረድቷል፣ ሲቲን አሸንፏል። እኔ አንድ ጥያቄ የምጠይቀው አርሰናል ደጋፊዎች ክብር አለኝ ለአርሰናል ደጋፊዎች አሁንም ስቲል ግን አርሰናል ዘንድሮ የፕሪሚየር ሊጉን ዋንጫ ቢያነሳ በማንቸስተር ተሸንፎ፣ በሊቨርፑል ተሸንፎ፣ በአስቶን ቪላ ተሸንፎ፣ በሲቲ ነጥብ ተጋርቶ፣ በቼልሲ ነጥብ ተጋርቶ ይሄ ያረካሌ ሳቲስፋይድ ነው? አይ ዶንት ቲንክ ሶ። ግን ለመላው የማንቸስተር ዩናይትድ ደጋፊዎች እወዳቸዋለሁ። ማንቸስተር ምን ጊዜም ብራንድ ነው፣ ሀያል ነው፣ ትልቅ ክለብ ነው፣ ይገባናል እና እንኳን ደስ ያላችሁ በድጋሚ። ይህ ስመ ገናና ነው ማንቸስተር ዩናይትድ ማወቅ አለበት እያንዳንዱ ክለብ። እኔ ናፈቀኝ ምን አለ ቀጣይ ቻምፒዮንስ ሊግ ላይ ፒኤስጂን፣ ባርሴሎናን ወይ ሪያል ማድሪድን እኔ የተመኘሁት። የትናንቱ ድል ማን ነው መሪ ይመስለው? የሊጉ አናት ላይ የተቀመጠው እኮ ማንቸስተር ነው ይመስለው እኮ። ቴብሉን ላላየ የእግር ኳስ ተከታታይ የሊጉ አናት ላይ የተቀመጠው ክለብ አርሰናል ሳይሆን ማንቸስተር ዩናይትድ ይመስለው። ምንም መደባበቅ አያስፈልግም። አርሰናል ግን አሁንም ዋንጫ ሊያነሳ ይችላል። ችሎ አይደለም አርቴታ ችሎ አይደለም ያነሳው፣ ተጋጣሚዎቹ ደክመውለት። ይሄን እንግዲህ ማመን አለባቸው ብዬ አስባለሁ። በኋላ ላይ ስለ አርሰናል ሶፊም የሚጨምርበት የሚያክልበት ነገር አለ። ቅያሪዎቹ ልክ አይደሉም ብዬ አስባለሁ። 1-4 ቅያሪ ኦዲጋርድ መንካት አለበት። እናነሳዋለን በኋላ ላይ ስለምናነሳው እሱ ላይ እንመጣለን። ካሪክ ፈርጌን አስታውሶናል። ሰር አሌክስ ቻትማን ፈርጉሰንን ላስት ታይም ጎል፣ ሞራል፣ ስሜት፣ ፍላጎት ከሜዳ ውጭ ነው በሜዳ ነው የሚል አይነት ተጽዕኖ በፊት እንደነበረው ፈርጌ እንደሚያደርጉት ሜዳ ነው ሜዳያችን አይደለም የሚል ነገር አልነበረው ማንቸስተር ዩናይትድ ቤት ውስጥ። እንደዚህ አይነት ስሜቶች በሁለቱም አቅጣጫ መጥተዋል። እንግዲህ ቀጣይ ጨዋታዎችም በተወሰነ መንገድ መጠበቅ ይኖርብናል። የማንቸስተር ዩናይትድ ለውጥ እውነተኛ ነው፣ ትክክለኛ ነው። ይሸነፍ እኔ ባይዘዊ ሶፊዬ በፉላም ይሸነፍ ማንቸስተር ዩናይትድ ለምን ቀጣይም በፉላም ለምን በወልብስ አይሸነፍ? ረክቻለሁ በቃ እውነት የምር አንዳንድ ሳትፈቱ እኔ ስለ ክለቡ አጠቃላይ ደስ ነው። ይሸነፍ ይሄ እንትኑ የደጋፊና የደጋፊ መበሻጨቅ ስሜቱ ላይ ልክ ነህ፣ ምንም ጥያቄ የለው። ማንቸስተር ዩናይትድም አርሰናልም ደጋፊዎች ዋንጫ ሲያነሱ ማንቸስተር ዩናይትድን አሸንፈው ቢሆን ምንም ጥያቄ በሌለው መንገድ ደስታቸው ልዩ ሆነ። የአርሰናልን የዋንጫ ጉዞ አደናቀፈም አላደናቀፍም ማንቸስተር ዩናይትድ ሆነም አልሆነም የአርሰናልን ማሸነፍን የማንቸስተር ዩናይትድ አርሰናልን ማሸነፍ እንደ ትልቅ ድል ነው፣ ምንም ጥያቄ የለውም። የሊጉ መሪ ነው። 4 5 ዓመት የተገነባ ነው። ማንቸስተር ዩናይትድ በተቃራኒው 4 5 ዓመት እየሄደበት ያለው ጉዞ ጥሩ ካለመሆኑ ጋር ተያይዞ ያን ልታነሳ ትችላለህ። ግን የማንቸስተር ዩናይትድ ጉዞ ግን አሁን በሁለቱ ጨዋታዎች የምንለካበት መጠን እንዳለ ሆኖ ከዚህ በኋላ ያሉትም ደግሞ ለማየት ክፍት መሆን አለብን ቀጣዮቹን ጊዜያቶች። ምክንያቱም ስፔሻሊ ካሪክ ይቀጥል አይቀጥል የክለቡን የግንባታ ሂደት ክለቡ እየተገነባበት ያለው መንገድ ሌላ አዲስ አሰልጣኝ ቢመጣም ለውጥ የሚያመጣ ነው የሚሉትና መሰል ነገሮችን
አያይዞ የሚያመጣ ስለሆነ ከዛ ጋር አያይዤ ነው እኔ ቀጣዮቹን ጊዜያቶችም ታሳቢ ማድረግ የሚለውን ነገር ለማንሳት የፈለግኩት።